መግቢያ ነገር እንስማ። የተወሰነ ልሳን በልሳን ነፍሳችን ሐሴት ታደርግ መሰለኝ። Samanteria, Shibrose Paranamanta, Murumono, Yatata, Murumono, Yatata, Mata Cachataliba, Maila Vula Vinta, Mata Cachataliba, Maila Vula Vinta. Magalarabashanda Braglarabashanda Bagaliabu, Elabashanda Braglarabashakalarabake, Elabashanda Braglarabashana Magadiana Magatulabaya. Layalabasanda Rabakarabas, Sendonarabas, Shilababa Sudanaba, Radonarabas. የመጨረሻው ፓርት እኮ ናት። አንዴ ነድገማት። ቆይ እቺ የመጨረሻው በጣም ያበደ ልሳን ነው ከሁሉ አንቻልኩ። ኤላባሻንዳ ብራግላራባሻካላራባየኬ ኤላባሻንዳ ብራግላራባሻና ማጋዲያ ደማጋቶ ላባያ ላያላባሳንዳ ራባካራራባስ ሴንዶናራራራባሽ ለባባባ ሱዳናባ ራዶናራራ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 
ከዛ በኋላ እንግዲህ የሐዋርያት ሥራ ምዕራፍ 2 ተጠቅሷል ቪዲዮ ላይ። ሁላችሁም አማትቡ። ለማንኛውም መንፈሱ ድንገት አይታወቅም። አንዳንዴ ደካማ የሆንን ክርስቲያኖች ድንገት ካለን እንዳይጠናወጠን ማማተብ አይከፋም። ባላችሁበት ቦታ ከነ መሳሪያው ነው የምንነግረው። ጋዲ አሁኑ ንግግር ከነ ቅላጼው የአረቦች ኮሜንታተር ላይ ተወሰደ ነው። ሜሲ ማለት ነው የቀረው። አንጥራ ሜሲ እንዳለው እኮ ሜሲ ብቻ ነው የቀረው። የሆነ በጋዲ የተሰራ ቪዲዮ ነበረ። ጋዲ አስታወስክ? ልኬልህ ነበረ እሱ ቪዲዮ። በዚህ በማን ነው ይሄ የሚሳደበው? ማን ነበር? ዮናታን ሲል አብሮ አንተ ጋር ኤዲት ተደርጎ የተሰራው አስታወስከው? እሱ ይሄ ጃም ነው የምታደርገው። ዮናታን ልሳን ሲናገር በቃ ሄዱ። እስከዛ አዘጋጁ። እሺ ካለሽ የጋዲ ድምፅ የገባበት ልኬልህ ነበረ፣ ግን በጣም ቆይቷል። እንግባ መሰለኝ ወደ እንትኑ ሌስ ዱዛት በቃ ወደ ሀሳቡ እንግባ። ታች ያላችሁ ሰዎች ታብታብ እያደረጋችሁ ፕሮቴስታንቶች ባይዘው ኮሜንት ላይ የምር ከንቱ ናችሁ እንዲህ ናችሁ እያላችሁ ጴንጤቆስጣሎች ምጽፍ ግቡ። ይሄው በጴንጤቆስጣል በደንብ ሀሳቡን እናነሳለን። ልሳን መናገር መንፈስ ቅዱስን ለመቀበል ራሱ ለመዳን ራሱ ምልክት ተደርጎ እናትሻ የሚታየው እንደዛ ስለሆነ ግቡ። ሲመዳናችሁ ንገሩ ልሳን እየተናገራችሁ እና ኮሜንት ላይ አተርመጥመጡ ለማለት ያክል ነው። ቀጥል ብሮስኪ። ያ እሺ፣ ሁላችሁንም በድጋሚ እንዴት ናችሁ? አጠር አድርገን እናየዋለን። ምንድነው የዛሬው ርዕስ? አጋንንታዊ ልሳን ነው። ኦኬ፣ አሁን ጴንጤዎች በሚባሉት ማለት ነው የካሪዝማቲክ ሙቭመንት ውስጥ አለን በሚሉ በእነሱ ዘንድ የሚነገር ልሳን ተብሎ የምሰሙት ነገር አለ አይደል? አሁን ጋዲ የሰማችሁ አክቹዋሊ ሁላችሁም ታውቃላችሁ፣ አዲስ አይደለም። ግን እንደ እውነት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ብቻ ሳይሆን ልክ ቅድም አንደ ዮሐንስ መልእክት ጠቅሰን ነበር አይደለ? መንፈስን መርምሩ ይላል እና እውነት ከትክክለኛው መንፈስ ነው ወይ እና ከሐሰተኛው ነው ወይስ እንደው ከትክክለኛው መንፈስ ነው የሚለውን እስኪ በመጽሐፍ ቅዱስ በተወሰነ እስከዛ ግን ጴንጤዎች ይሄ ልሳን እንናገራለን የምትሉ ካላችሁ ኑና ሞግቱን ማለት ነው። ቁጥር ጻፉ፣ ገስት ላኩ። ያው ሞዴሬተሮች ምናምን ያስገቧቸዋል ማለት ነው። ኤኒዌይስ እኔ የተወሰነ ነገር ልበልና ለወንድሞች ይሰጣለሁ ማለት ነው። እሺ ልክ እንዴት ነው? ሁላችሁም ልብ ብላችሁ ስሙ። መጽሐፍ ቅዱስ አውጡ። አንደኛ ቆሮንቶስ ምዕራፍ 14ን ታወጣላችሁ። ለምንድነው 14 ያልነው? ብዙ ጊዜ ጋዶ ካየ እንደዚህ አይነት ነገር የሚናገሩ ይሄ ልሳን ተናገርን፣ እንደዚህ እንደው ተገለጠልን፣ ወረደልን፣ ተሰጠን ምናምን የሚሉ የሚጠቅሱት ወይ ደግሞ ሚስዩዝ የሚያደርጉት አቢዩዝ የሚያደርጉት የመጽሐፍ ቅዱስ ክፍል ምንድነው? አንደኛ ቆሮንቶስ ምዕራፍ 14 ነው። አንደኛ ቆሮንቶስ ምዕራፍ 14 ከመሄዳችን በፊት ልብ በሉ። አንደኛ ቆሮንቶስ ምዕራፍ 14 ከመሄዳችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ ምን ተናግሯል?
ሂዱ ወደ ዓለም ለፍጥረት ሁሉ ወንጌል ስበኩ ያመነ የተጠመቀ ይድናል ካለ በኋላ ከዛ በኋላ ያመኑት ማለት ነው ኦኬ ወይ ደግሞ የዳኑት ወይ ደግሞ ክርስቲያን የሆኑት እነዚህ ምልክቶች ይታዩዋቸዋል ብሎ አንደኛ ይከተሏቸዋል ብሎ አንደኛ የተናገረው ነገር ምንድነው በአዲስ ቋንቋ ይናገራሉ ነው ሶ ያንን ነገር ያየነው ምንድነው በሐዋርያት ሥራ ምዕራፍ 2 ላይ ሕይወት የሆነ መንፈስ ቅዱስ ሲወርድ ያየነው ነገር አለ ማለት ሐዋርያት ሥራ ምዕራፍ 2 ላይ በአዲስ ልሳን ወይ ደግሞ በአዲስ ቋንቋ ተናግረዋል ምን ይሉ ዘንድ ነው የሚለው ላንብላችሁ አንዴ ሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል ይላችሁ ሐዋርያት ሥራ ምዕራፍ 2:4 ላይ በሁሉ መንፈስ ቅዱስ ሞላባቸው መንፈስም ኦኬ መንፈስ ቅዱስ ማለት ነው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመራል ምን ይሉ ዘንድ ነው የተሰጣቸው እንዲናገሩ ማለት ነው ለምን ታላቅ ተልእኮ ተሰጥቷቸው ነበር ምን የሚል ወደ ዓለም ሂዱ ለፍጥረት ሁሉ ወንጌልን ስበኩ የሚል ታላቅ ተልእኮ ተሰጥቷቸዋል ያንን ተልእኮ የሚፈጽሙት በንግግር ውስጥ ቋንቋ ስለሚያስፈልግ ለምን ወደ ዓለም ስለሆነ የተላኩት ይሄው መንፈስ ቅዱስ ደግሞ ምን ሰጣቸው ይናገሩ ዘንድ ብዙ ልሳኖችን ሰጣቸው ይህ ልሳን እዚህ ሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን የከመንፈስ ቅዱስ የሆነ ልሳን ነው ሐዋርያው ቅዱስ ጳውሎስ ልሳን የሚለው ይሄን ልሳን የመንፈስ ቅዱስ ስጦታ የሆነ ልሳን ነው ይህ ልሳን የሚተረጎም ነው ቋንቋ ነው የሰው መግባቢያ ነው እዛው ቁጥር 6 ይህም ድምጽ በሆነ ጊዜ ህዝብ ሁሉ ተሰበሰቡ እያንዳንዱ በገዛ ቋንቋ ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል የሚሉትን አጡ ተገረሙ ኦኬ ምን ሰምተው ነው በገዛ ቋንቋቸው ወይ ደግሞ በትውልድ ቋንቋቸው ስለሚናገሩ ስለነበር ማለት ነው ስለዚህ ይሄንን እናያለን ወደ ቆሮንቶስ 14 እንሂድ እንግዲህ እንደሚታወቀው የቆሮንቶስ ቤተክርስቲያን ጋዶ በጣም ትልቅ ችግር ገብቶ ነበር ምን ገብቶ ነበር የመንፈስ ቅዱስ ስጦታ ይቀበሉና ለምሳሌ አንደኛው ምንድነው ከመንፈስ ቅዱስ ስጦታ ልሳን ይህ ልሳን ራሳቸው የቆሮንቶስ ቤተክርስቲያን ሰዎች ማለት ነው አቢዩዝ ያደርጉታል እንዴት ባልተገባ ቦታ ይጠቀሙታል ወይ ደግሞ ሰሚው በማይረዳበት መልኩ ይጠቀሙታልና ሁሉንም ለምሳሌ ለአንዱ ግሪከኛ ቢሰጠው ለአንዱ የተለየ ቋንቋ ሌላ አይነት ቋንቋ ቢሰጠው እርስ በርስ እስካይግባቡ ድረስ ይጠቀሙ ነበር ማለት ነው ከዛን ሐዋርያ ቅዱስ ጳውሎስ ምን እያደረገ ነው ይህን መልእክት ሲጽፍላቸው ከዚህ ነገራቸው እንዲቆጠቡ ነው ክፍሉን ባጭሩ ልናገርና ወንድሞች ይሄዱበታል ማለት ነው ክፍሉ ከላይ ስለ ፍቅር ኃያልነትና ፍቅርን መያዝ እንዳለባቸው ስለ ፍቅር ካወራ በኋላ ኦኬ ስለ ፍቅር ካወራላቸው በኋላ ምዕራፍ 13 ላይ 14 ላይ ምን ይላል እንግዲህ ፍቅርን ተከታተሉ ይላል ኦኬ ፍቅርን ተከታተሉ መንፈሳዊ ስጦታ ምንድናቸው ትንቢት መናገር እንደገና ደግሞ አጋንንት ያደረባቸውን ድውያንን መፈወስ ሊሆን ይችላል እንደገና መተርጎም እንደዚሁም በልሳን መናገር ሊሆን ይችላል ይሄን የምታገኙት እዚሁ አንደኛ ቆሮንቶስ ምዕራፍ 14 ላይ ነው የምታገኙት ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ መንፈሳዊ ስጦታንም አለና ይልቁንም ትንቢት መናገር በብርቱ ፈልጉ ይላል ኦኬ በደንብ በብርቱ መፈለግ ያለባችሁ ምንድነው ትንቢት መናገርን ነው ትንቢት ማለት ከእግዚአብሔር የሆነ ማለት ነው ለምሳሌ ካስታወሳችሁ ሙሴን በፈርዖን ላይ አምላክ አድርጌ ሾሜሃለሁ ይለዋል አይደል ሙሴን ሲልከው እና እኔ መናገር አልችልም ሲል ምንድነው ያለው አሮንን ምን አደርግልሃለሁ ነብይ አደርግልሃለሁ አለ ሰው ከእግዚአብሔር የሆነውን ከሙሴ ተቀብሎ ምን ይላል ማለት ነው ይናገራል ማለት ነው ስለዚህ ትንቢትን በብርቱ ፈልጉ ሲል ምን ማለቱ ነው ከእግዚአብሔር የሆነውን መገለጥ ለመናገር ፈልጉ ይላል አሁን ትልቁ ችግር ያለው በጴንጤዎች ዘንድ ኦኬ ጴንጤዎችም ትኖራላችሁ ቁጥር 2 ላይ ነው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚለውን ይጠቅሱላችኋል ኦኬ ምን ይላችኋል በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና ይላል አሁን ክፍሉን አለመጨረስ ነው ምን ማለት ነው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ለምን አለ ሐዋርያው ቅዱስ ጳውሎስ ለምንድነው እዛው ሲመልሰው የሚያስተውለው የለምና አሁን ለምሳሌ እኔ በተለየ ቋንቋ ለምሳሌ በህንደኛ መጥቼ ብናገር እዚህ ውስጥ ተሰማላችሁ እንደኛ አሰሙ ጋዲም አይሰማም ስለዚህ ምንድነው የሚሆነው ማለት ነው በቃ የሚያስተውለው የለም በቃ ስለዚህ እያመሰገንኩም ከሆነ በቃ ለእግዚአብሔር ነው እያመሰገንኩም እቀጥለው ንግግሬ ሁሉ ለሰው አይሆንም ማለት ነው ሰዎች ጋር አይደርስም ማለት ነው ተሰሚነት አይኖረውም ማለት ነው ለዛ ነው ሐዋርያው ቅዱስ ጳውሎስ ይሄው በልሳን የሚናገር ልሳን ማለት ባይዘው በመዝገበ ቃላታችን አንደበት ማለት ነው ቋንቋ አንደበት ማለት ነው ስለዚህ በዚህ ቋንቋ የሚናገር ኦኬ በቋንቋ የሚናገር በተሰጠው ቋንቋ የሚናገር በልሳን የሚናገር አለ ለእግዚአብሔር እንጂ ለሰው አይናገርም ካለ በኋላ ምክንያቱም የሚያስተውለው የለምና አለ በመንፈስ ግን ምስጢርን ይናገራል አለ ምስጢር የሆነው ለማን ነው ምስጢር የሆነው ለምእመኑ ወይ ደግሞ እዛ ውስጥ ላሉት ለክርስቲያኖች ለማህበሩ ምን ይሆናል ምስጢር ይሆናል ማለት ነው ኦኬ ምስጢር ይሆናል ምክንያቱም የተደበቀ ነው ከነሱ አይሰሙትም
አሁን እኔ መጥቼ አንደኛ ቆሮንቶስ ምዕራፍ 14ን ይህ ማለት ይኸው እዚሁ ሐዋርያ ቅዱስ ጳውሎስ ከእግዚአብሔር የሆነውን ቃል ብሎ የሚናገረው ማለት ነው። ይህንን አንደኛ ቆሮንቶስ ምዕራፍ 14ን በሌላ ቋንቋ ብነግራችሁ እናንተ በማትሰሙት ቋንቋ ኦኬ ብነግራችሁ ለእናንተ ምንድነው የሚሆነው? ምስጢር ነው የሚሆነው። ኦኬ ምስጢር እየተናገርኩ ነው ማለት ነው። አሁን ይሄን ይዙና ነው አሁን ያሉ ጴንጤነን ባዮች ምን ይላሉ? አይ እንደው የምንናገረው እንደው ምስጢር ነው የሚል አይነት ንግግር ይናገራሉ ማለት ነው። ከዛ ቁጥር 3 ላይ ምን ይላል? ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ስለዚህ ትንቢት ማለት ከእግዚአብሔር የሆነውን ነገር ግን ሰው በሚሰማው ቋንቋ ልብ በሉ፣ ሰው በሚሰማው ወይ ደግሞ በሚረዱበት። አሁን እናንተ አማርኛ ነው የምትችሉት፣ ምናልባት እኔ የተለያየ አይነት ቋንቋ ልችል ይችላል። ስለዚህ እናንተ በምትሰሙበት ግን የምናገር ከሆነ ለማነጽ እናገራለሁ። ይኸው አሁን የምንማማረው ለማነጽ ነው። ለምሳሌ ይህ የመንፈስ ስጦታ ራሱ ከመጀመሪያው የወረደው ልብ በሉ፣ የመንፈስ ቅዱስ ስጦታ የተሰጣቸው ለምንድን ነው? ለማነጽ ነው። ምንን? ቤተ ክርስቲያንን ለማነጽ ነው። ሰዎች እንዲማሩ ከእግዚአብሔር የሆነውን ነገር እንዲሰሙ ስለሆነ ማለት ነው። ቁጥር 5 ላይ እንዲህ ይላል፣ ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል። እንደውም ይኸው ቆሮንቶስ ቤተክርስቲያን የተሰጣቸውን የልሳን ወይም ደግሞ የተለያየ ቋንቋ ማለት ነው የተለያየ ቋንቋ በመጠቀማቸው እየወቀሳቸው ነው። በቃ እንደው ብትናገሩ ደስ ይለኝ ነበር አለ። ግን ከዚህ አሁን ቋንቋ ከተሰጣችሁ ቋንቋ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ከሆነው ከዚህ ቋንቋ ግን ምንን በይበልጥ ተናገሩ አለ? ትንቢትን መናገር በይበልጥ ፈልጓል። ለዛ ነው ትንቢትን ልትናገሩ ከዚህ ይልቅ እወዳለሁ ማህበሩ ይታነጽ ዘንድ አለ። ለምንድነው በልሳናት ተናገሩ ያለው? ማህበሩ እንዲታነጽ ማለት ነው። ክርስቲያኖች እንዲታነጹ ማለት ነው። ምን አለ? ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ስለዚህ አይበልጥም። አሁን የምናያቸው ጴንጤነን የሚሉ በአዳራሻቸው ቅድም እንደሰማ ነው ሻራራራ እንደዚህ የሚሉት ማለት ነው በቅዱስ ጳውሎስ ይሄ መናገር ቤተክርስቲያንን ወይ ደግሞ ማህበሩን አያንጽም የተባሉት ነው። ኦኬ አያንጽም። ይልቁንስ ግን በልሳን መናገር ኦኬ ስቲል እነሱ የሚናገሩት ልሳን ይሄው ቆሮንቶስ 14 ላይ ነው ብለው እንኳን ቢደመድሙ ማለት ነው ቤተክርስቲያንን እንዲያንጽ ማህበሩ ክርስቲያኖች እንዲታነጹ ግን ምን ተናገሩ አሉ? ትንቢትን ተናገሩ ወይ ደግሞ ከእግዚአብሔር የሆነን ተናገረዋል። ለዛ ነው 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር። ሐዋርያው ቅዱስ ጳውሎስ በብዙ ሀገር የዞረ ነው እንደሚታወቀው፣ ብዙ ቋንቋ ይችላል። ኦኬ የመንፈስ ቅዱስ ስጦታም ለሱ ተሰጥቶታል፣ ብዙ ቋንቋ ይችላል። ግን መጥቼ አለ ወደ እናንተ መጥቼ በልሳን አላለ በልሳኖች በብዙ ቋንቋዎች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ይጠቅማችኋል? ስለዚህ ለእናንተ መጥቼ ወይ በትንቢት ኦኬ እናንተ በምትረዱበት የእግዚአብሔር ቃል በሆነው ወይ ደግሞ እግዚአብሔር ራሱን ሪቪል ባደረገበት ከክርስቶስ በተቀበል ነው በትምህርት እንዲገባችሁ አድርጌ ማልነግራችሁ ከሆነ ምን ይጠቅማችኋል አለ። ዝቅ ይልና ነፍስ የሌለበት እንኳን ከላይ ምን ብሎ ነበር? ምንም አይጠቅማችሁም ብሎ ነበር። ይኸው በትንቢት ሲሆን በመግለጽ ሲሆን ወይ ደግሞ በትምህርት ሲሆን ነው የሚጠቅመው ይልና እሱ ሲያብራራው ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን አለ። ዋሽንትና ክራር እንደምታውቁት ነፍስ የለውም አይደል? ነፍስ የለውም። ሰው ነው ነፍስ ያለው። ዋሽንትና ክራርም ቢሆን ድምፅ ሲሰጥ አለ። ዋሽንትም ድምፅ ሲሰጥ ታውቁታላችሁ፣ ክራርም ድምፅ ሲሰጥ ታውቁታላችሁ። ከዛስ ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል አለ። ስለዚህ ለምሳሌ የገብረ ዮሐንስን መዝሙር ለምሳሌ በክራር የተጫወተው ልክ በክራሩ አሁን ዮሐዲ ክራር ይችላል፣ መኩም እዚህ ውስጥ ይችላል። ለምሳሌ የሆነ ዝም ብሎ ብቻ እንደዚህ ተር ነገር ምንም የማይገባ ነገር ወይም ደግሞ ትክክለኛ የመዝሙሩ ያልሆነን ድምፅ ክራሩ ቢሰጥ የትኛው መዝሙር እንደሆነ በምናውቀዋለን? አናውቀው። የገብረ ዮሐንስ ነው የማን ነው ማለት አንችልም። ለምን? እየተጫወተ ያለው ምንም ድምፁ የራሱን አልገለጠም፣ የመዝሙሩን ድምፅ አልገለጠም ማለት ነው። ለዛ ነው ምን አለ? ይኸው ዋሽንትም ቢሆን ክራርም ቢሆን ኦኬ ዋሽንትም ቢሆን ክራርም ቢሆን ድምፅ ሲሰጥ የድምፁን የሚሰጠውን ድምፅ ማለት ነው። ይኸው የገብረ ዮሐንስ ከሆነ የገብረ ዮሐንስን መግለጥ አለበት። ኦኬ ሲጀምር ማለት ነው። ዘማሪ በጣም የምንወደው እሱ ስለሆነ የጠራሁት የድምፁን ልዩነት መግለጥ አለበት። በክራሩ የገብረ ዮሐንስ ሲሆን ይሄ መዝሙር እንደዚህ የሚለው ነው፣ ይሄ መዝሙር እንዲህ የሚለው ነው ብለን እንለየዋለን ማለት ነው። ከዛ ግን በክራር የሚመታው መዝሙር እንዴት እንደሆነ ይታወቃል። ምን ካላለ ካልገለጠ ማለት ነው። ዝቅ ይልና ደግሞ ምን ይላል? ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? አሁን ለምሳሌ መለከት ጦርነት ውጡ የሚል አይደለ? እና ወደ ጦርነት ውጡ የሚል የመለከትን ድምፅ አሉ አይደለ? ጋዶ
የሆነ አይነት አለው። የመለከቱ አነፋፍ ለጦርነት ሲሆን ወታደሮቹ አንደርስታንድ የሚያደርጉበት ማለት ነው። አንደርስታንድ የሚያደርጉት ወታደሮቹ የሚግባቡበት ማለት ነው። እና ያንን ድምፅ መለከቱ ካልሰጠ እንዴት ትወጣል? ቦምብ ላይ ይፈነዳል። መለከቱ ሌላ ነው የተነፋው። አንተ የምትጠብቀው መለከት የትኛው ነው? የትኛው መለከት ነው የምትጠብቁት? የምታውቁትን መለከት ወይም ደግሞ ለጦርነት ውጡ የሚለውን። ስለዚህ ይህ መለከት ራሱ ነፍስ የሌለው ይህ መለከት ራሱ ድምፁን መግለጥ አለበት። ያኔ ግን ሰው ለጦርነት ይወጣል። ይሄ የጦርነት ድምፅ ነው ብሎ ስለዚህ ምን እያለ እንደሆነ እዚሁ ላይ ልናገር ነው። ወንድሞች እንትንላለሁ ምን እያላችሁ መሰለ? ኢቭን ሰውም ሆኖ የሚናገረውን ካላወቀ እንዴት እንረዳዋለን? አንረዳው። ሰውም ሆኖ አሁን ነፍስ የሌለው ብሎ ነፍስ የሌላቸው ነው የተጠቀመው። ነፍስ ያላቸው ለምሳሌ ሰዎች ለምሳሌ አሁን የሰማችሁት መድገምም በጣም ከባድ ነው። የሰማችሁት ድምፅ ራሱን ይገልጣል? ንግግር አይገልጥም። እንኳን አይደለም እኛ ራሳቸውን ስጠይቁት እኛም አናቅም ምንለውን ነው የሚሉት። ራሳቸውንም ስጠይቋቸው እኛም አናቅም የምንለው። ስለዚህ ራሳቸው የሚሉትን እንኳን የማያውቁ ከዛስ እኛ ጋር ሲደርስ ደግሞ ምን እንደሆነ የማናቅ ከሆነ ምን ይጠቅመናል? ምንም አይጠቅመንም እያለ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። ከዛስ 10 ላይ ምን አለ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። አሁን ዓለማችን ብዙ ቋንቋ አለና በጣም ብዙ ቋንቋ አለ። ስለዚህ ይኸው በአጭሩ ምን እያለን ስለ ቋንቋ እያወራ ነው ማለት ነው። ስለዚህ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም። ስለዚህ ሁሉም ህዝብ ቋንቋ አለው የየራሱ የሚግባባበት ማለት ነው። ከዛስ 11 ተናገረ ልጨርስ። እንግዲህ አለ ምን ብሎ ነበር? ከላይ ስለ መለከት ነገረን አይደለ? ነፍስ ስለሌላቸው ነገር ነገረን። ከዛ ደግሞ ከፍ ብላችሁ ገና ፕሮቴስታንቶች አሁን ጴንጤዎች የሚጠቅሱላችሁ ምንድን ነው? ይኸው ለእግዚአብሔር ይናገራል ምስጢር ይናገራል ብለው አይደል ቢጠቅሱላቸው? ለምን? የሚያስተውሉ ስለሌለ ብለዋል ሐዋርያው ቅዱስ ጳውሎስ። 11 ላይ እንዲህ ይላል እንግዲህ በዓለም ላይ ብዙ ቋንቋዎች አሉ። እሺ ብዙ ቋንቋ፣ የተለያየ አይነት ቋንቋ። ህዝብ ደግሞ ሆኖ ቋንቋ የሌለ የለም። አሁን ሁሉም ህዝብ ደግሞ ቋንቋ አለው አለ የሚግባባበት። 11 ላይ ምን ይላል? እንግዲህ የቋንቋውን ፍቺ ባላውቅ፣ አሁን የቋንቋውን ፍቺ ባላውቅ ትርጉሙን ማለት ነው። ትርጉሙን ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ለምሳሌ ጋዲ ቻይንኛ ቢችል ለምሳሌ ቻይንኛ ቢችል ጋዲ በቻይንኛ የሆነ ነገር ቢለኝ እኔ ቻይንኛ አልችልም። ስለዚህ ምንድነው አይን ፍጥጥ ጥርስ ግጥጥ ይሆናል። እንግዳ ነው መሆነው። ከዛስ እኔ እንግዳ በመሆኔ ጭራሽ እሱም እንግዳ ይሆናል። አንግባባም። ሁለታችንም እንግዳ ነው የምንሆነው። ይኸው ለተናጋሪውም እንግዳ ሆናለሁ፣ እሱም ደግሞ እንግዳ ይሆናል ለእኔ። መግባባት አይኖርም። ለዛ ነው ምን አለ ሐዋርያው ቅዱስ ጳውሎስ አሁን ስለ ቋንቋ እያወራ እንደሆነ ማለት ነው። ምን ብያቸዋለሁ? የቆሮንቶስ ቤተክርስቲያን ቋንቋ ተሰጣቸው። የተለያየ አይነት ቋንቋ የመንፈስ ቅዱስ ስጦታ ስለሆነ ብዙ ቋንቋ፣ ያንን ቋንቋ ዝም ብለው ነው የሚጠቀሙት። በማህበር ውስጥ ሆነው በቤተክርስቲያን ይጠቀሙታል ያንን ቋንቋ። ከዛ በኋላ ምን አለ? እንግዲህ የቋንቋውን ፍቺ ባላቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል ይላል። ወንድሞች ደግሞ ቀጣይ ሂዱበት። ቴንክ ዩ። ያሰማልን ናትሻ፣ ቃልዮት ያሰማልን። በጣም ጥሩ ሀሳብ ነው ያነሳው። ከስር መሰረቱ ሰዎች አንድ ማስተዋል ያለባቸው ነገር ጋይስ፣ ታች ያላችሁ ሰዎች ታብታብ እያደረጋችሁ አሁን እስካሁን አትሊስት 1 ሚሊዮን ናቲ ያው ብዙ ጊዜ ላይቭ ቤቱን አይከፍትምና 1 ሚሊዮን መግባት ነበረበት። አትሊስት ስታዳምጡ ጎን ለጎን ምናምን ታብታብ ለማድረግ ሞክሩ። እሺ ሁሌ አይነገራችሁ በተቻለ መጠን ከይቅርታ ጋር ማለት ነው። ምንድነው አንድ ማስተዋል ያለብን ነገር ቅድም ናቲ እንዳለው መልእክታት ለምን ተጻፉ የሚለውን ነገር አንደርስታንድ ማድረግ ይፈልጋል። ኦኬ ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች መልእክትን ሲጽፍ ምን ተፈጥሮ ነው? በተለይ ስፔሻሊ ቅዱስ ጳውሎስ መልእክታትን ሲጽፍ በመጀመሪያዋ ቤተክርስቲያን ውስጥ የሆነ አለ አይደል ናት ልክ ያልሆኑ ልምምዶች፣ የስተት ትምህርቶች ሲገቡ ምን ሲገቡ ነው ብዙ ጊዜ መልእክታትን የሚጽፈው? ብዙ ጊዜ ሞስት ኦፍ ታይም የሆነ ረብሻ ነገር ሲፈጠር ቤተክርስቲያንን ለማረጋጋትና ኦኬ ቤተክርስቲያን እንድትረጋጋ መልእክታትን ይጽፋል። እና ናቲ ቅድም ያለው ነገር አለ። ፕሮቴስታንቶች አንድ አሁን ማወቅ ያለባችሁ ነገር አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው እናንተ ጋር ጴንጤቆስታሎች ጋር ያለው ጂበሪሽ አይደለም። እሱ ማወቅ አለባችሁ። ይሄ ጂበሪሽ የሆነው ነገር አሁን እትት ምናምን ይሄ ትርጉም አልባ ምንም ማን ከየት እንዳመጣው የማይታወቅ እሱ ልሳን በፍጹም አይደለም። በፍጹም ጳውሎስ እየተናገረ ያለው ናቲ አውዱን ሙሉ አንደኛ ቆሮንቶስ ምዕራፍ 14 እንደው ፕሮቴስታንቶች ኦ ጴንጤዎች አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምራችሁ አንብቡት። በጣም ግልጽ ስለሆነ አሁን ናቲ ጳውሎስ ዓለም ላይ ስለሚታወቅ ላንጉዌጅ እያወራ መሆኑን ቅድም እንዳለው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ አውዱን ይዞት ይመጣል። ናቲ ብሎታል። የተወሰነ ነገር ልጨምር። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ምን ህዝብ የለም። ቋንቋ የሌለው ህዝብ የለም።
እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ስለዚህ ምንድነው ስለ ላንጉዌጅ ስለዛ ልሳን ኦር ቋንቋ ሲያወራ ራሱ ጳውሎስ ምን አለ? ከዛ ቋንቋ ጋር ምኖች ከዛ ላንጉዌጅ ጋር ምን አለ? ህዝብ አለ which means የሚታወቅ ነው ልጅ ማለት የሚታወቅ ላንጉዌጅ ኦር የሚታወቅ ቋንቋ ነው። ስለዚህ ቅዱስ ጳውሎስ ምንድነው እያለ ያለው? ቅድም ናቲም እንደተናገረው የሚናገር ስለ እግዚአብሔር ይናገራል፣ ሚስጥር ይናገራል ሲል ይሄ ምንም እኮ እንደው በእስቲ ፕሮቴስታንቶች በደንብ ስም የሚናገርስ ሚስጥር ለእግዚአብሔር ይናገራል ሲባል እንደው ሌላ ነገር አታስመስሉት። ኦር ሌላ ላንጉዌጅ እንደ እግዚአብሔር ሌላ ላንጉዌጅ ምን ያስፈልገዋል ሲጀምር? አይደለም። ናቲ እንዳለው እዚህ ጋር 1400 ሰው አለ። ማንም ሰው ለምሳሌ ቻይንኛ ካልቻለ ኦኬ፣ ቻይንኛ ማንም ሰው ካልቻለ እኔ ቻይንኛ ብናገር እኔ እግዚአብሔር ይሰማኛል። ኦፍ ኮርስ ታች ያለው ሰው ግን አይሰማኝም። በቃ ሚስጥርን ይናገራል የተባለው ከዛ አንፃር ነው። ለምን እኔ ለእናንተ የምናገረው ነገር ሊትራሊ ሚስጥር ነው። አንደርስታንድ ስለማታረጉት ከዛ አንፃር ነው። ጳውሎስ ሐዋርያ ቅዱስ ጳውሎስ በረከቱ ይደረብንና ምን አለ? እሺ ቆይ እንዲህ ብሎ ይናገራል። ቁጥር 22 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 ላይ ያው የተወሰነ ሐሳብ እናንሳና ሰዎችን የተቀበል እናወራለን ብዬ ነው። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው። ለማያምኑ የሐዋርያ ሥራ ምዕራፍ 2 ላይ ያለው ልሳን አሁን የሚታወቅ ቋንቋ ነው። ለምንድን ነው አሁን የሐዋርያ ሥራ አሁን ጳውሎስ እዚህ ጋር ያለው ለማያምኑ ምልክት ነው ሲባል ከምን አንጻር ነው ከተባለ ሐዋርያት ይታወቁ ነበር። ኦኬ እስራኤላውያን እንደሆኑ ይታወቁ ነበር። ከተለያየ ቦታ ተበትነው የተለያዩ እስራኤላውያን ህዝበ እስራኤላውያን ዓለም ላይ በባቢሎን ምርኮ ጊዜ የተበተኑት እነሱ በዓለ ሃምሳን ለማክበር ወደ ኢየሩሳሌም በመጡ ሰዓት ልክ ሲናገሩ እንዴ ህዝበ እስራኤል ናቸው፣ ግን የተለያየ ላንጉዌጅ ይናገራሉ። እያንዳንዳችን የገዛች ምንድነው የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ብለው ተደነቁ ይላል። ይሄ ለምንድን ነው የተደነቁት ከተባለ እዛ ጋር የሚያዩቸው ህዝበ እስራኤል ነው የሚያዩት፣ አይሁዳውያን እስራኤሎች ናቸው። ነገር ግን የተለያዩ ዓለም ላይ ያሉ ቋንቋዎችን ይናገሩ ስለነበር ተገረሙ ይላል፣ ተደነቁ ይላል። ለዛ ነው ቅዱስ ጳውሎስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ፕሮቴስታንቱ ዓለም ላይ ጴንጤቆስታሉ ጋር ያው ይሄን የጴንጤቆስታሎችን ልሳን እዚህ ጋር ስናነሳ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የጴንጤቆስታል ነው ብለን አምነን አይደለም። ናቲ ቅድም እንዳለው ግን ቢሆንስ በሚለው ለማያምኑ ነው እንደ ምልክት የሚጠቀሙት አይደለም። ባይዘው በፍጹም ጳውሎስ ምን አለ? ለማያምን ምልክት ነው፣ ለሚያምኑ ግን አይደለም ማለት። በጴንጤቆስታሉ ዘንድ ያለው ምልክታ ምንድነው ከተባለ ሊትራሊ ልሳን ካልተናገርክ እንደውም አልዳንክም ወደ ማለት ሁሉ ደርሰዋል። ለዛ ነው ሰዎች ምን ያደርጋሉ? ዝም ብለህ ተለማመድ፣ ችግር የለውም አፍን እያጋጨ ተለማመድ፣ መንፈስ ቅዱስ የሆነ ሰዓት መጥቶ ይጎበኛል ይባላል። ዝም ብለህ ተለማመድ ትባላለህ። የሆነ በቃ ቃላቶችን የማጋጨት የሆነ ነገር ትላለህ። አንድ ቀን መንፈስ ቅዱስ ከዛ መንፈስ ቅዱስ ሳይሆን እርኩሱ መንፈስ መጥቶ ምን ይላል? እቅፍ ያደርጋል። ስፒሪቱ ኦኬ፣ ስፒሪቱን ወደዛ የሚመራው። ትንቢት ግን ለሚያምኑ እንጂ ለማያምኑ። ከዛ ጳውሎስ ምን ይላል? እንግዲህ ማህበር ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ። እንግዲህ ማህበር ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው። ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ምን አለ? which means ምንድነው? ለምንድነው ጳውሎስ እያለ ያለው አብደዋል አይሉም ምን ብሎ ሲጠይቅ አንደኛ ቆሮንቶስ ምዕራፍ 12ን ገብታችሁ አንብቡት። ከቁጥር 4 ጀምሮ የተለያዩ ኦልሞስት 9 ጸጋዎችን ይዘረዝራል ቅዱስ ጳውሎስ። ከነዛ ጸጋዎች ውስጥ አንዱ ምንድነው? ልሳን መናገር አለ። ልሳን መተርጎም ደግሞ አለ። መናገር መተርጎም። ስለዚህ ተርጓሚ በሌለበት ቦታ ኦኬ የመተርጎም ጸጋ ሰዎች ሳይሰጣቸው አክቹዋል ላንጉዌጅ ራሱ ዝም ብሎ የሰጣችሁን ጸጋ አታባክኑ ነው። ለምን የሚያያችሁ ሰዎች ራሱ አብደዋል አይሉም ምን አለ ጳውሎስ። የምርም ደግሞ እንደዛ ነው። ለምሳሌ እኔ ከመሬት ተነስቼ ቻይንኛ ባወራ፣ ናቲ ግሪክኛ ቢያወራ፣ የሆነ ሰው ደግሞ ጃፓኒዝ ቢያወራ፣ ምን ቢያወራ ሁላችንም እዚህ ጋር አሁን ማይካችን ኦን አድርገን ብንጮ የሆነ ሰው ከውጭ ሲመጣ እነዚህ ሰዎች አበዱ እንዴ ነው የሚለው። ደግሞ እንደዛም ነው። ኦኬ ስለዚህ ከቁጥር 27 ላይ ምን ያህል ቅዱስ ጳውሎስ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆኖ በተራቸው ይናገሩ፣ አንዱም ይተርጉም። ይሄ ይተርጉም እየተባለ የሚናገረው ምን ነው ከተባለ አክቹዋል ትክክለኛው ልሳን ነው እያልኩ ያለው ትክክለኛው ልሳን ኦር ቋንቋ። ኦኬ ከዛ ምን አለ? የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ኦኬ ተርጓሚ ከሌለ። ስለዚህ እንደተባለው ምንድነው ናቲ ቅድም እንዳለው የቆሮንቶስ ክርስቲያኖች አንድ ያስቸገሩበት ዋናው ምን ነበረ? በቆሮንቶስ ቤተክርስቲያኖች ያጋጠመው አንዱ ትልቁ ችግር ምን ነበር ከተባለ የመናገር ጸጋ ተሰጥቷቸዋል። ነገር ግን ተርጓሚ በሌለበት አንደኛ ዝም ብሎ ደግሞ ተርጓሚ በሌለበት ዝም ብሎ በማህበር የመናገር የመጮህ ነገር ነበረ ያንን ጸጋ
ኦኬ። ስለዚህ ጳውሎስ ምን አለ? አንደኛ ተርጓሚ በሌለበት አትናገሩ። ኦኬ። ሁለተኛ ደግሞ ሞሮፌ ልሳን የመናገር ስጦታ ከዛ የሚበልጥ ደግሞ ናቲ እንዳለው ይጠቀልለዋል እኮ አይደል? ከሁሉ ፍቅር ይበልጣል የሚለውን ነገር ደግሞ በዛ ይጠቀልለዋል እኮ። ከጸጋዎች ሁሉ በላይ ፍቅር ነው እያለ ይጠቀልላልና ከዛ አንጻር ነው እና አንደኛ ቆሮንቶስ ላይ የተቀመጠው ልሳን አክቹዋሊ ዓለም ላይ የሚታወቅ ላንጉዌጅ ወይ ደግሞ ቋንቋ ነው። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ ኦኬ ቋንቋ የሌለው ህዝብ የለም እያለ የሚናገር ለዛ ነው። አክቹዋል ላንጉዌጅ ነው። እና አንድ ነገር ልናገርና ለወንድሞች ይቀጥላሉ። ናትሻ አንድ ማወቅ ያለባችሁ ነገር ይሄ የልሳን ጸጋ ኦር ልሳን የመናገር ጸጋ ዋናው ዓላማ ምን ነበር ከተባለ ቤተክርስቲያን እንድትስፋፋ ነው። ናትሻ ሌላ ትርጉም ዓላማ የለውም። ለምሳሌ ጌታችን ኢየሱስ ሐዋርያት ምን አለ? ቀደም ናቲ ብሏል። ወንጌል ለፍጥረት ሁሉ ስበኩ ተብሏል አይደለ? ማርቆስ 16 ላይ፣ ማቴዎስ 28 ላይ ደግሞ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሏል። ስለዚህ ሐዋርያት የመጀመሪያዎቹ አማኞች አሉ። ከሐዋርያት በኋላ ያሉ ወንጌል ለፍጥረት ሁሉ ነው ስበኩ የተባለው። ወንጌል ለፍጥረት ሁሉ ሲሰበክ ለምሳሌ ቶማስ ሊሆን ይችላል፣ ቅዱስ ዮሐንስ ሊሆን ይችላል፣ ቅዱስ ጴጥሮስ የሆነ አካባቢ ሄደው ሲሰብኩ የዛን አካባቢ ላንጉዌጅ መናገር መቻል አለባቸው፣ ቋንቋውን መናገር መቻል አለባቸው። ስለዚህ ምን አደረገ እግዚአብሔር አምላክ? የሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስን ጸጋ ሲያፈስባቸው እንመለከታለን። ለምን? በየቦታው ለፍጥረት ሁሉ ወንጌል ስበኩ ስለተባሉ በሄዱበት ቦታ ሁሉ በዛ አካባቢ ቋንቋ እንዲናገሩ ያ ጸጋ ሊሰጣቸው ይገባ ነበር። ያ ጸጋ ከተሰጣቸው በኋላ ቤተክርስቲያን ከተስፋፋችስ በኋላ ከተባለ ለምሳሌ ናቲ ኢትዮጵያ ውስጥ አሁን ቅዱስ ማቴዎስ ለምሳሌ ኢትዮጵያ ውስጥ መጥቶ ወንጌል ሰብኳል ተብሎ ይታመናል። ናቲ ለምሳሌ ቅዱስ ማቴዎስ መጥቶ ኢትዮጵያ ውስጥ ወንጌል ሰበከ። ወንጌል ከሰበከ በኋላ እዚህ አካባቢ ደቀ መዛሙርትን ካፈራ ኦኬ፣ ጳጳሳት ካሉ ምን ካሉ ጳጳሳቱ ናቸው ማለት ነው። ከዛ በኋላ ወንጌል የመስበክ የነሱ ድርሻ ይሆናል። ስለዚህ ጳጳሳቱ ከኢትዮጵያ ስለሆነ የሚመረጡት ያንን ቋንቋ መናገር ስለሚችሉ ከዛ በኋላ አስፈላጊ አይደለም ማለት ነው። በቃ ምንም ከባድ እኮ አይደለም። ቤተክርስቲያን አንድ ሴትል ካደረገች በኋላ በቃ እዛ ሴት ሮም ውስጥ የሆነች ቤተክርስቲያን ከተመሰረተች እዛ አካባቢ ጳጳሳት ይመረጣሉ፣ ቢሾፖች ይመረጣሉ፣ ዲያቆናት፣ ካህናት አሉ። ወንጌል ለመስበክ ደግሞ መምህራን አሉ፣ ከዛው አካባቢ ክርስቲያን የሚሆኑ ማለት ነው። እነርሱ ምን ያደርጋሉ? ለአካባቢው በራሳቸው ላንጉዌጅ ይሰብካሉ ማለት ነው። በቃ ይሄ ነው ዓላማው ራሱ ይሄ ነው። ለዛ ነው በቤተክርስቲያኑ ስንመለከት ቀስ በቀስ ይሄ ስጦታ የጸጋ ስጦታ እነ ቅዱስ ዮሐንስ አፈወርቅ እንደሚናገሩት እየደበዘዘ ሲመጣ የምንመለከተው። ኦፍኮርስ ዛሬ ድረስ ሰዎች አይሰሙም ወር እግዚአብሔር ይህን ስራ አይሰራም ብያለሁ አይደለም። ኦኬ እግዚአብሔር ይሰራል፣ ማንም አይከለክለውም። ነገር ግን በዚህ ደረጃ በመጀመሪያው ቤተክርስቲያን በነበረው ደረጃ ግን ያ ነገር እየደበዘዘ ሲመጣ የምናየው ለምንድን ነው? ቸርች ሴትል እያደረገች ስትመጣ ይሄ ነገር የጸጋ ስጦታው እየቀነሰ ይመጣል ማለት ነው። እና ከዛ አንጻር ነው የምንመለከተው። ጴንጤዎች ገዝት መላክ በደንብ መጀመር ትችላላችሁ ምናምን ነገር። ወንድሞች እስከዛ ተጨማሪ ሀሳብ ይጨምሩ። ናትሻ ጊዜ ያክብርልን። አሜን። ፕሮስኪ ቃልት ያሰማለን። ኢዮባ አላችሁ? ኢዮባ ጋዲ እንዳለው እንትን ፕሮቴስታንት ጴንጤዎች ይኸው ኑ ሞግቱ። ከእውነተኛው መንፈስ ነው ልሳናችን የምትሉ ካላችሁ ኑና ሞግቱ። አንድ ቁጥር ጻፉልኝ። እስከዛ ኢዮባ ምናምን ሂዱ። እንዴት አመሻችሁ? ይሰማል? ዮሐዴ ለካ አረበግ ዮሐዴ አለ ለካ ተፈጥሮ ይሰማል። ግን ይሰማል። ይቅር በለኝ አንድ ፍሬት ሚት አድርግ። ኧረ ችግር የለውም። እንዴት አመሻችሁ? ደህና ናችሁ? ያ ፍሬት ፍሬ ምናምን የሚለው ጋር አይደለም፣ ፍሬት ጋር ከነማሽሯ ነው የገባው። ኦኬ በቃ ኢኔስ ኢዮባ ምናምን አይመቸውም። ትንሽ ቀጥሉና። እሺ ሄድክ እንዴ ወዴ? ተቀበሏት። ጋዲ ፍሬው ታለሻ ፍሬ እንኳን ደህና መጣሽ።
አንተን ጠርቶ ማናፈረ ፍሬ ህይወት የአኒቾ ኮመንት። እሺ አኒቾ በዚህ ሀሳብ ከእናንተ የተለየ እግዚአብሔር ይርዳሽ፣ ግን ወደ እውነቱ በእውነት ከእናንተ የተለየ እንትን የለኝም ሀሳብ የለኝም ብላ ጽፋ ኢንቫይስ አድርጋት ነው። ሀኒቾ ናት። ሀኒቾማ ሀኒቾ ትዝ ይልሻል። ግን ጴንጤዎች ነጠላቸውን ለመልበስ ተዘጋጁ ስትይ ጋዳ ይላል። ጴንጤዎች እንደው ተዘጋጁ ነጠላቸውን ለመልበስ ብላኝ ነበር። ትዝ የሚል እኮ ነው። እኔ መጨረሻ ላይ ይቅርታ ያኔ ላልኩሽ ነገር ግን ሀኒቾ ነጠላሽን ተከናነቢ ብዬ ነበር የወጣሁት በጊዜው። ሀኒቾንማ በጣም እኔም ተናግሬያታለሁ የሆነ ጊዜ። ይቅርታ ይቅር በይን። እንግዲህ ያው ወደ እውነቱ ባትመጪም ይቅርታ ማለት ችግር ግዴታችን ነው። ያው ግን ደግሞ አሁን ደግሞ በጣም እንትን ነው፣ ጥሩ ነው። እሺ ጴንጤዎች ባይዘው በዚህ ደረጃ የመንፈስ ቅዱስ ኧረ ተው ተው ግቡ፣ ችግር የለውም። እሺ በዛን መሰለኝ ገስት ላይ ለዛ ይሆናል እንግዲህ። ምን አንድ ሰው ነው የሚያወራቸው መመስከር ካልከበዳቸው። ኤኒዌይስ ሜቢ ተጨማሪ ሀሳብ የሚያነሳ ሰው ካለ አላውቅም። ሜቢ ናቲ ማንሳት ከቻለ ናቲ እንግዲህ ያው ፕሮቴስታንቱ ዓለም ላይም ስለነበረ ያለውን ነገር ሜቢ ማንሳት ከቻለ ከታሪክ አንጻርም አንዳንድ ነገሮችን እያነሳ መቆየት እንችላለን ምናምን። ግን ጴንጤዎች አሁን በጣም ናትሻኛ ቤታችንን መክፈት ማቆም አለብን መሰለኝ። በቃ ጴንጤዎች ምንም እኮ ቤታችን ድርሽ ማለት እያቆሙ እንዲህ በጣም እስቲ ርዕሱን ጻፉ። ሜቢ የሚገባው ሰው እንትን ጻፉ ርዕሱን። እሺ ርዕሱን ሜቢ ስጽፈው እንትን ይላል። ቆይ ጋድዬ ልሳን ስንል እኛ ኦርቶዶክሳውያን በልሳን እናምናለን። ልሳን የሚባለው ግን መጽሐፍ ቅዱስ ላይ ያለው ልሳን እሱም ላንጉዌጅ ነው። አሁን በጴንጤቆስጣሉ ዘንድ ያለው ልሳን በመጽሐፍ ቅዱስም ሆነ በታሪክ ስንመለከተው ገብቶ የሚሞግት ሰው ካለ ከእግዚአብሔር ነው ብሎ የሚሞግት ሰው ካለ ይሞግት። አንተ ጭስ ዝቅ አድርገው ራስን ለፓፓ አትታይም ሁላ። እሺ እንደዚህ ላድርገው። አድላፍ ላይ ጠይቁ። እሺ እሺ አሁን ርዕሱን አየው ባሩጌ ልጅ የሚያደርገው በቃ በገድላት እናድርግ። በቃ ጴንጤዎች ክርስቲያኖች ፊት አይቆሙም ሁላ። በሚያምኑት እምነትና ትምህርት ራሱ ክርስቲያኖች ፊት መቆም አይችሉም። ያው ኑ የሚል ጨምሬበታለሁ። ሼር አድርጉ። ያ እሺ እንትን አድርጉ ጴንጤዎች ብቻ። እሺ እንትን የምትልኩት አሁን እኮ እሺ እስቲ ቆይ ይህ ዘመን ግን ማን ማቲ ነው የሚለው። እሺ ማቲ እንኳን ደህና መጣህ ኦር መጣሽ። አረ የምትገቡ ሰዎች በጌታ ስም በስተት ነው የምትልኩት ወይስ ምንድን ነው? ልታዝጉን ነው የምትመጡት? በቃ ማታወራ ከሆነ ላስወርዳት ነው። ቀለበት ነው የሚታየኝ። እኔ ምን እንደሆነ አላውቅም። ፕሮግራም ላይ ናት ማለት ነው። የቀለበት ፕሮግራም አረ ኑ እንዲህ በጣም አረ ጴንጤ ያለ እያላችሁ ጻፉ። በቃ እኔ ወረጅ የማይሰማ የቀለበት ፕሮግራም ላይ ነታል። ዛሬ ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ቀለሜ ገድል ላይ አንስቶ ነበርና አክሊለ ነፍስህን ወይ ከገሃነም ወይ ከገነት ሳላደርገው ወደ አፈር መልሳታለሁ። ምን አይነት ሰው ጥሩ አስቸጋሪ ነው ብሏል ሰውየው። ባይዘዌ ጋይስ እንደምታውቁት መጽሐፍ ቅዱስ ላይ በሚነሳ ነገር ብዙ ጊዜ አይታችኋል። ቤት ተከፍቶ
እኛ ቤት እንግዲህ እኔም ሆንኩ ናቲም ሆነ ሌሎች ወንድሞችን ቤት ሲከፍቱ ምናምን ነገር መዘርጠጥ ምናምን ነገር የለም። ኦኬ አይደላት ኦፕን በሆነ ማስረጃ እየቀረበ ነው እንደሚወራው። ይሄ መዘርጠጥም እንዲህ ፐርሰናል የማድረግ ነገር የለም። ግን እንግዲህ ዛሬ አሁን ቅድም ልሳን ላይ ግቡ ስንሉ ላይ አመቻምቸን ሁላ አይደለም አጋንንታዊ ነው ብለን ነው ሁላ እንዴ። እኔ ናት የምር ልሳን የምናገር ሰው በሆነ የኦፌንድ ያደርገኛል እንዴ። ከመንፈስ ቅዱስ የተቀበልኩት ነው ብዬ እድሜ ልኬ ስናገረው የነበረውን ነገር የሆነ ሰው መጥቶ ካጋንንት ነው ሲለኝ እንዴ ዝም ብዬ አያስችለኝ እውነት ለማውራት እና እኔ በቃ ቆይ አንድ አፍታ ጴንጤውኝ ልምጣ መሰለኝ። ያራዳ ልጅ ግራ ገባን እኮ እንዲህ መመስከር አይችሉም ማለት ነው። ይኸው በቃ እያስመሰከሩ ነው። በቃ ይኸው ከሐሰተኛው መንፈስ እንደሆነ። ኧረ ጭራሽ ጴንጤዎች አንድ ሰበር ዜና አለን፣ አንድ መረጃ አለን። እናንተ አሁን የምትናገሩትን ልሳን አንድ ሞንታነስ የሚባል መናፍቅ ይናገር ነበር። እንደው ሰበር ዜናውን ትንሽ እናቆየው ብለን ነበር በቤተክርስቲያን ታሪክ ውስጥ ማለት ነው። እና ይሄ ሞንታነስ የሚባለው ሰው የእናንተን ልሳን የሚናገረው ታንቆ ነው የሞተው ሁላ ታንቆ ነው የሞተው። ይሄን ልሳን ብሎ ተናግሮ ባይታነቅ ነበር የሚገርመኝ። ታውቃለህ ባይዘው መታነቁ ብቻ ሳይሆን